በሌሊት የሚወጡ ማጅራት መጪዎች የሚወጡት ለመግደል መጀመሪያ ሰውየውን ይገልና ከዛ በኋላ ሞባይል መንጠቅ። እየሄደች ባለበት ሰዓት ከኋላ የሆነ ሰው መጥቶ ጭንቅላቷን መታት። ሰው ዘመድ ስለሆነ ወንጀል አይሰራም ማለት አይደለም። ማንም ሰው ሰርቆ ወይ ገሎ ዘላለሙን ተዝናንቶ የሚኖር ሰው የለም። የሰው ማንነት የሚገለጸው በሰውየው ስብዕና ላይ ተወሰደብሽን ነገር ንብረት ትተኪዋለሽ፣ ነፍስ ግን አይተካም። ቁም ነገረኛ መሆን ማለት ያ ነው። ይህ ግለሰብ ዶክተር ታሜ ተወዳጅ ሐኪም፣ ብቃት ያለው በሙያው ብዙ ስኬትን ያስመዘገበው ይህ ግለሰብ በርካቶችን በጤናቸው ላይ ሲረዳቸው የኖረ ሲሆን በምን ምክንያት መዳን ሳይችሉ ቀርተው ሕይወታቸው ያለፉ ሰዎችን ሞት ልቡን እየሰበረው በሚድኑ ሰዎች ሲደሰት፣ በሞቱ ሰዎች ደግሞ ሲያዝን ከ20 ዓመታት በላይ በሙያው አገልግሏል። ግን በፍጹም ገምቶም ሆነ አስቦ ማያውቀው ነገር የሚወዳት ሚስቱን በሚሰራበት ሆስፒታል ውስጥ በሞትና በሕይወት መሃል ላይ ሆና እንደማያገኛት ነው። በአንድ ቀን ጠዋት በመኖሪያ ሰፈራቸው ወድቃ የተገኘችው ኤልሳ ነዋሪው ተጋግዞ ወደ ሆስፒታል ሲያደርሳት ባሏ ዶክተር ታሜ በቀዶ ጥገና ላይ ነበረ። ከሰዓታት በኋላ ስራውን ሲጨርስ ሁኔታውን ያስረዳው የሆስፒታል አስተዳደር ከፖሊስ ጋር ሆኖ ሲሆን በጠየቀው ጥያቄ መሰረት ጽኑ ህሙማን ክፍል ገብቶ ሚስቱን ተመለከታት። ግን ዶክተር ታሜ ኤልሳን ካያት በኋላ የተረዳው ነገር አለ። ሰው ላለችበት ሁኔታ እንዳረጋጋት ሲሆን ኤልሳ ራስ ቅሏን ተመታ። ጉዳቷ ራሷን እንድትስት አድርጓታል። ኤልሳ መጀመሪያ ቤት ውስጥ የወደቀች የመሰለው ዶክተር ታሜ አሁን በአይን ያየውና ከፖሊስ የተነገረው ነገር ሁሉ የሚወዳት ሚስቱ በቤታቸው አካባቢ በራስ ቅሏ በኩል መመታቷን ሲሆን ሕይወቷ እንዲተርፍ ቀጥሎ የቻለውን ለማድረግ ጥረት አደረገ። ግን ሚስቱን ለማከምም ሆነ አካባቢ ላይ መሆን ስለማይችል ብቻ ሳይሆን ሙያውን ጠንቅቆ ስለሚረዳ የተከበረው ዶክተር አሁን ከጽኑ ህሙማን ክፍል መግባት ሳይችል በቅርበት ይከታተላት ነበረ። ግን ኤልሳ ሕይወቷ አለፈ። ማን ይህን ጉዳት አደረሰባት የሚለው ምርመራ ግን ወዲያው በግድያ ውስጥ ተጠርጣሪ ለመፈለግ ስራውን ቀጠለ። ወዲያው ግን ይህ ግለሰብ የመጀመሪያው ተጠርጣሪ ሆነ። ግለሰቡ የዶክተር ታሜ ጓደኛ ሲሆን ከፍተኛ ጸብ ከኤልሳ ጋር ነበራቸው። በተደጋጋሚ ሲጋጩ የነበረው ይህ ግለሰብና ሌሎች ተጠርጣሪዎች ብቅ ማለት ቀጠሉ። ፖሊስ ግን ስራውን ቀጠለ። በድምሩ 2 ሰዎች ላይ ፖሊስ ምርመራውን ቀጠለ። አንዱ ይህ የዶክተር ታሜ ጓደኛ ቁጥር 1 የኤልሳ ጠላት ሲሆን በተደጋጋሚ እገልሻለሁ እያለ የዛተው ይህ ግለሰብ ነው። ሌላኛው ደግሞ ይህ ወጣት ነው። ይህኛው ወጣት ደግሞ ከኤልሳ ጋር ያለው ግንኙነት ምንድነው ያሉ እንደሆነ አንድ በኮንዶሚኒየም ሱቅ ውስጥ ለኤልሳ ሽጦላት ገንዘቡን ተቀብሎ የስም ማዘዋወሩ ሂደት ላይ ያጭበረበራት ሲሆን ይህ ወጣት ኤልሳ ክስ መስርታበት ያጭበረበራት ሲሆን ታዲያ ኤልሳ እዚህ ወጣት ላይ ክስ መስርታበታለች። ታዲያ በክስ ሂደቱ ላይ ያለች ኤልሳ ፍርድ ቤት ቆማ የምስክርነት ቃል ልትሰጥ 4 ቀን ሲቀሯት በመኖሪያ ሰፈሯ አካባቢ ወድቃ ስትገኝ ነበር ዘኪ እንዳትመሰክርበት ብሎ ጉዳቱን ያደረሰባት ተብሎ የተጠረጠረው። አሁን ፖሊስ ስራውን አጠናክሮና አፋጥኖ ቀጠለ። ታዲያ እነዚህ 2 ግለሰቦች ዘኪ እንዳትመሰክርበት ብሎ ደደላት ወይስ የዶክተር ታሜ ጓደኛ በዛተው መሰረት የተናገረውን አደረገ ለሚለው ጥያቄ ግን መልስ መስጠት የሚችለው ፖሊስ በራሱ ልዩ የምርመራ ቴክኒክ ተጠቅሞ ያወጣውን እውነት የደረሰበት ሀቅ ሁሉንም አስደነገጠ። ማንም ያላሰበውን ማንም ያልገመተው እውነት ፖሊስ ሲደርስበት የዶክተር ታሜ ቤተሰብ እውነትና የኤልሳ ፍትህ ትንትው ብሎ ታየ። ታዲያ ኤልሳን ማን ገደላት? ለምን? እንዴትና መቼ የሚለውን ሁሉ በዛሬው የስለ ሕይወት ፕሮግራማችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም የስለ ሕይወት ፕሮግራም ተከታታዮቻችን፣ ስለ ሕይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ሕይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። የኤልሳ ሞት ተከትሎ በርካቶች ዶክተር ታሜ ጓደኛ ተደርበው በፍጹም እሱ ጥቃት አልፈጸመባትም ብለው ይከራከራሉ። ታዲያ
ሌሎች ሲዝትባት ሲፎክር ብቻ ሳይሆን እገልሻለሁ ሲል የሰሙ ሁሉ ራሱ ነው ብለው ይላሉ። ግን ይሄኛውን የዶክተር ታሚን ጓደኛ የሚያውቁት ሰዎች ተናዶ የተናገረው እንጂ ገዳይ አይደለም ይላሉ፣ ይከላከላሉ። በሌላ በኩል ይህ ዘካሪያስ የተባለ ይህ ወጣት ዘመዶቹ፣ ጓደኞቹ ሁሉ እጁ ንጹህ ነው በማለት ከጎኑ ቆሙ። ዘካሪያስ በእርግጥም ሟች ኤልሳን ገንዘብ አጭበርብሯታል። ያጭበረበረውን ገንዘብ መካድ አይችልም ብቻ ሳይሆን ጥፋቱን ቤተሰብ ዘመዶቹም ያምናሉ፣ ግን በፍጹም ገዳይ አይደለም በማለት ይከላከላሉ። ታዲያ እውነቱን የሚያወጣው ፖሊስ ስራውን ሲሰራ ሰዎች የግል አስተያየታቸውን እየሰጡ ክርክሩ ጠነከረ። ኤልሳ ሕይወቷ ካለፈ በኋላ በሐዘን ልቡ የተሰበረው ባሏ ድንጋጤውና ጭንቀት ተደራርበው ስራው ላይ ብቻ ሳይሆን መላ ማንነቱን አጥቷል። የቀብር ስነ ስርዓቱ አልቆ በሐዘን ውስጥ ሆኖ ከፍተኛ የሆነ የጤና መቃወስ የደረሰበት ዶክተር በፍጹም ስራውን መስራት፣ ከሰው ጋር መገናኘት ሆነ ማህበራዊ ህይወት ላይ መሳተፍ አቅቶታል። ፖሊስ ዘንድ ቀርቦ ግን የምርመራውን ሂደት ለመከታተል ይሞክራል። ታዲያ ይህ ግለሰብ ከፖሊስ ለሚቀርቡለት ጥያቄ ትክክለኛውን መረጃ በመስጠት የድርሻውን በአግባቡ ይወጣል። ሚስቱን የገደለበትን ሰው ፍርድ ፊት ለማቆም ጓግቷል። በዚህ መኖሪያ ቤት ላለፉት 2 አስርት ዓመታት ከትዳር አጋሩ ጋር ብዙ ደስታን፣ ብዙ ጥሩ ህይወትን ያሳለፈው ዶክተር አሁን የቀረው ፎቶ ብቻ ነው። ልጆቻቸው አድገው ሁለቱም ዩኒቨርሲቲ ሄደዋል። የእናታቸውን ሐዘን ተካፍለው ወደ ትምህርት ገበታቸው ከተመለሱ በኋላ አባታቸውን በስልክ ከማበረታታት ውጪ ሌላ ሊያደርጉ የቻሉት ምንም ነገር የለም። ታዲያ ዶክተር የብዙዎችን ህይወት ከሞት በሙያው የታደገው ግለሰብ ሚስቱን ከሞት ለማስቀረት አለመቻሉ ያንገበግበዋል። በዕለቱም ኤልሳ ወድቃ በተገኘች ጊዜም ፈጥኖ አለመድረሱ ያሳስበዋል። ኤልሳ በዛን ዕለት ጠዋት ሰዎች ወድቃ ሲያገኟት ከራስ ቅሏ የፈሰሰውን ደም ለማየት ይከብዳል። ዶክተር እዚህ ቤት ውስጥ ከኤልሳ ጋር ሲኖር ትዳራቸው ሰላማዊ መግባባት ያለው ተረራርቶ ሲሆን የሚኖሩት ልጆቻቸውን በማሳደግና ቤቱን በማስተዳደር ሙሉ ኃላፊነቱ የኤልሳ ሲሆን ስራ የሚበዛበት ባሏ ባለ ሰዓት ሁሉ ትረዳውና ከጎኑ ትቆማለች። ባልና ሚስቱ ሁሌ እንደ አዲስ ፍቅረኛሞች ናቸው ብለው ሰዎች ያወራሉ። ቤታቸው ፍቅራቸውንና ህይወታቸውን ሁሌም ዛሬ የተገናኙ ያህል ድምቅ ያለ ፍቅር አለው። ኤልሳ ቤት ውስጥ ካለው የቤቱ ዘበኛ ጋር ጥሩ ግንኙነት አላት። በሳምንት 2 ወይም 3 ጊዜ አጥሮ የሚመለሰው ዶክተር ሚስቱና ልጆቹን የሚጠብቅ የጥበቃ ሰራተኛ እንዲኖር ያደርጋል። ቤታቸውን በአግባቡ ጠብቆ ሁሌም ነገር ተስተካክሎ የኖሩት ጥንዶች ዛሬ ግን ያላሰቡት ደስታቸውን ነጠቃቸው። ታዲያ ማን አደረገ የሚለው ላይ ተጠርጣሪ የነበሩት 2 ግለሰቦች ግን ሁለቱም ተጠርጣሪ ነበሩ። ግን ፖሊስ አጣርቶ የደረሰበት እውነት አለ። ሁለቱም አልገደሉም። ፖሊስ በእርግጠኝነት የደረሰበት እውነት ቢኖር ሌላ አንድ ሰው የኤልሳቤጥ ህይወት ያጠፋ በነፃነት እየኖረ ነው። ግን አድኖ ለመያዝ ስራውን ቀጠለ። ለመሆኑ ኤልሳ የሞተች ዕለት ቀኑ እንዴት ነበር? በዛን ዕለት ማታ ላይ ኤልሳ ቀን ላይ ጸጉሯን ተሰርታ ቤት ከመጣች በኋላ ስትዘጋጅ ነበር። የሚጠብቁት የደስታ ቀን ከሰፈራቸው ሰዎች ጋር በጋራ የሚያሳልፉበት በዓል በዛን ዕለት ማታ ላይ ነበር። ታዲያ ያን ዕለት ቶሎና እንዳታመሽ ከጎረቤት ተቀላቀል ብላ ለባሏ ስራ ቦታ እያለ ስትደውል በስልክ በቴክስት ጽሑፍ ስትልክ ነበር። ደስም ብሏት ስትዘጋጅ ነበር።
የጓጓችለት ሰዓት ደርሶ ወደ ግብዣው ከቤት ወጥታ ስትሄድ ብቻዋን ቢሆንም ፕሮግራሙ ጋር ሄዳ እዛ እንደሚመጣ ከዶክተር ጋር ተስማሙ። የሰፈሩ ሰው ሁሉ ማለት ይቻላል ትልቅ ሰው፣ ወጣት፣ ህፃናት እንደ ሰርጋቸው በቃ የራሳቸው ሰርግ እስከሚመስላቸው ድረስ በጣም የሚወዱት ሰፈሩ ሰው ሁሉ ተሰብስቦ የሚያከብረው በዓል ነው። የዛ ሰፈር ሰው በዓል ነው ይሄ በዓል። ሌላ አካባቢ እኮ አይከበርም። የእድራቸው 25ኛ ዓመት ማለት ለነሱ የተዘጋጁበት ሲያወሩበት የነበረ የየሰው ቤት መንገድ ሁሉ ተዘግቷል። የዛ ሰፈር መንገድ ሁሉም ሰው ከበራቸው ጀምሮ የሚተላለፍ ይሄ እንዴት ነው የማያቆም ድንኳን አለ አይደል? እየተቀጣጠለ ሄዶ ረጅም ድንኳን ነው። ደስ ብሏቸዋል። ሁሉም ሰው ጓግቶ የደረሰለት ቀን ነው። ምግቡ ሲበሉ፣ መጠጡን ሲጠጡ፣ ሲደሰቱ፣ ሲተቃቀፉ፣ ሰላም ሲባባሉ፣ ሲጨፍሩ፣ ህፃናቶቹ በተለይ በጣም ነው የተደሰቱት። እናቶች፣ አባቶች፣ ወጣቶች በቃ ሁሉ ሰው ደስ ብሎት ያከበረው ትልቅ ድግስ ነው። ይሄን ድግስ አንድ ሰው ብቻውን ቢያደርገው ሰርጉ ልንለው የምንችለው አይነት ግን የሁሉም ሰው ደስታ የሁሉም ሰው ተባብሮ የሚያደርገው እንደ በዓል የሰፈራቸው የበዓል ቀን ስለሆነ ያማረ ቀን ነበር። እንግዲህ በዚህ ቀን ላይ ሴቶች የሀገር ልብሳቸውን ይለብሳሉ፣ ወንዶች ሱፋቸውን ይለብሳሉ፣ ልጆቻቸውን በጣም ያሳምራሉ፣ ያዘንጣሉ። ሴቶች አሉ የሚሏቸውን ጌጣጌጦቻቸውን ያን ቀን ነው የሚያደርጉት። ብቻ ለሰፈራቸው ልዩ ቀን ነበረ። በየ5 ዓመቱ ያከብሩታል። እንግዲህ እድር እንደምናውቀው ሀዘን ሲገጥም የሚሰበሰብበት ነው። ነገር ግን እዛ ሰፈር በየ5 ዓመቱ ደግሞ ከሀዘን ባለፈ ደስታቸውን ለማክበር የሚሰበሰቡበት ቀን ነበር። ተደስተው ነበር። እየተበላ እየተጠጣ እየተጨፈረ ነበረ። በዛ መሀል ግን ኤልሳ የለችም ነበረ። ግን ለዶክተር ሁኔታው መልኩ ሌላ ነው። ኤልሳ ወደ ቤት ደርሼ መጣሁ ስትለው እሱም ከጎረቤቶቹ ጋር ለአደቂቃ ቆይቶ አዳር ቀጥታ ወደ ሆስፒታል እንደሚሄድ ገልጾላት ሲለያዩ ጠዋት እንገናኝ ተባብለው ነበር። ኤልሳ ድንኳኑን ለቃ ወጣች። እሱ ደግሞ 20 ደቂቃ አካባቢ ተጫውቶ ወደ ስራው ሄደ። ከዛ ግን ጠፍታ ያደረችው ኤልሳ በአካባቢው የነበረው ሰው ቤት ገብታ ቆየች እንጂ የደረሰባትን የጠረጠረ የለም። ኤልሳ ከሞተች በኋላ ግን ዶክተር ከጎን ያሉት 2 ሰዎች አሁን የቤት ሰራተኛዋና የጥበቃ ሰራተኛ ሲሆኑ ለደረሰበት ሀዘን እያጽናኑት ነው። የቤት ሰራተኛዋ በእርግጥ ከዚህ ቤተሰብ ጋር በርካታ ዓመታትን አሳልፋለች። ኤልሳ በሕይወት እያለች ያላቸው ግንኙነት ቅርበታቸው ጠንካራ ነው። የጥበቃ ሰራተኛው የዶክተር ዘመድ በመሆኑ በጥበቃው ስራው ላይ ተማምኖበታል። ሁለቱ የቤት ሰራተኛና ጥበቃ ሰራተኞች ግን ለደቂቃ አይስማሙም። ኤልሳ በሁለቱ ጸብ ትማረር ነበር። ግን የጥበቃ ሰራተኛቸውን ጥፋት ለባሏ ለማስረዳት ስትሞክር ፈጽሞ አይቀበላትም። ታዲያ እዚህ ቤት ከረገጠ ቀን ጀምሮ የቤቱ ሁለተኛ አባወራ እንደሆነ አስቦ የሚኖረው ይህ ግለሰብ ዛሬ ዘመድ ለሆነው አሰሪው ቃል የሚገባለት ነገር የሚስትን ገዳይ ከፖሊስ ቀድሜ አገኛለሁ እያለ ነበር ቃል የሚገባለት። ሁለቱም ዛሬ በሐዘን ለተጎዳው ዶክተር የሚያጽናኑት ዘመዶች ሆነዋል። ቀን እየገፋ ሲመጣ የጭንቀት ብዛት ከሰው ያራቀው ባል ከዘመድ ከጎረቤት ርቆ ከሰው ተነጥሎ ውስጡ የሚፈልገው አንድ ነገር ሲኖር የሚስቱን ገዳይ ማወቅ ነበር። ሁለቱ ተጠርጣሪ የነበሩት ግለሰቦች ነፃ ከወጡ በኋላ ግን ቀናት ወደ ሳምንታት አልፈው የኤልሳ ሞት ቀብር ከተፈጸመ ከ89 ቀን በኋላ ፖሊስ አንድ ሰው በቁጥጥር ስር አዋለ። ማንም ያልጠረጠረው ማንም ያልገመተው ፖሊስ ግን ተከታትሎ የደረሰበትን እውነተኛውን ገዳይ አገኘ። ገዳይ ለምን እንደገደለ እንዴት እንደገደለ ሙሉ መልሱን
ቁጭ አድርጎ ለባላው ዶክተር ሲያስረዳው ግን ቀኑን ጨለመበት። ኤልሳ ወደ ተገደለችበት ቀን ስንመለስ ግን አሁን የተደረሰበት እውነት ሁኔታውን በዕለቱ ለሞቷ ምክንያት የሆነውን አሳዛኝና ዘግናኝ ወንጀል ድርጊት በግልጽ ያሳያል። ሰዎች ሁሉ ተሰብስበው ሲጨፍሩ ትላልቆቹ ሰዎች ወንዶች ካርታ የሚጫወቱ ነበሩ። አንዳንዶቹ ህፃናት ገብተው ወደ ቤታቸው ተኝተዋል። አንዳንዶቹ ህፃናት ደግሞ እየተጫወቱ ነው። ግርግር ነው። እዛኛው ድንኳን እዚኛው ድንኳን ምናምን ሰዎች እየተመላለሱ ነው። ደስ የሚል ሰዓት እያሳለፉ ነበር። በዚህ መሃል ግን አንዳንዶቹ ሰዎች ኤልሳን ረስተዋታል። አንዳንዶቹ ሰዎች ደግሞ ኧረ ኤልሳ የታለች እያሉ ስልክ አንስተው ይደውሉላታል። ሲደውሉላት አታነሳም። እዚህኛው ድንኳን የነበረ ሰው አይ እንግዲህ በቃ ቤት ገብታ ተኝታለች አሉ። ምክንያቱም እቤት የገባችው ጫማዋን ልትቀይር ነው የሄደችው፣ ወደ ራሷ ቤት ነው። ያረገችው ጫማ ስላልተመቻት ያረገችውን ጫማ ለመቀየር መሄዷን ያወቁት እሷ የነበረችበት ድንኳን ጋር የነበሩ ሰዎች አይ በቃ በዛው እንግዲህ ትታናለች ማለት ነው፣ ተኝታለች ማለት ነው ይላሉ። ባሏ እኮ እዛ ጋር ካርታ የተጫወተ ነው። እዚህ ጋር ደግሞ ሌላኛው ድንኳን ጋር ያሉት ሰዎች ደግሞ ኧረ በደህናዋ ነው እቺ ሴት አልተመለሰችም ይላሉ። ሌላኛው ድንኳን ውስጥ ያሉ ሰዎች ደግሞ ይደውሉላታል። ስጋት አለ ሁሉም ጋር። እሷ የነበረችበት ጓደኞቿ ጋር የቅርብ ጎረቤቶቿ ጋር የነበሩት ብቻ ናቸው አይ በቃ ጫማዬን ልቀይር ብላ ሄዳ በዛው ገብታ ተኛች ማለት ነው፣ ቀረች ማለት ነው ብለው ችላ ያሉት እውነታቸውን ነው። ግን እዛ ጋር የነበሩት ሰዎች ሶስተኛው ድንኳን ላይ የነበሩት ደጋግሞ ሲደውሉላት የነበሩት ሰዎች ኧረ የሆነ ነገር ሆነ እንዳይሆን ብለው ስጋት የገባቸው እንግዲህ እነሱ ስጋታቸው ልክ ነበረ። በ5 ሰዓት እንዳልሹ ጫማ ልቀይር ብላ ተነስታ በሰፈራቸው በምትሄድበት ጊዜ ነበረ ያልጠበቀችው ነገር ያጋጠማት። ምንድነው እየሄደች ባለበት ሰዓት ከኋላ የሆነ ሰው መጥቶ ጀርባዋን ጭንቅላቷን መታት፣ ወደቀች፣ ራሷን ሳተች። እሱም ያላትን ወርቅ፣ ብር፣ ስልኳን እያንዳንዷን ነገር ይዞ ተነስቶ ሮጣ ማለት ነው። 89 ቀናት ዘመዶቿን ዶክተር በሐዘን ብዛት ስታስታምም አስታሞ አጽናንቶ መስሎ ሲያስለቅስ እውነቱን በሆዱ ይዞ ሲኖር ፖሊስ ግን በራሱ ቴክኒክና ምርመራ ግለሰብ ወንጀሉን መፈጸሙን እንደሚደርስበት በፍጹም አላሰበም። በእርግጥ ራሱ ዶክተር በፍጹም ያላሰበው ያልገመተው እውነቱ ሲታወቅ ግን አስደንግጦታል፣ ውስጡን ጎድቶታል። የሚያውቀው ግለሰብ ደጓን አሰሪውን ለሞት የዳረጋት በለበሰችው ወርቅና በሞባይሏ ሲሆን በሚሰጠው እረፍት ቀን ወርቁና ሞባይሉን ወስዶ የሸጠበት ቦታ ጭምር ፖሊስ ደረሰ። ገዢዎቹንም ለሕግ አቅርበዋል። እቃውን ያሻሸጠው የዚህ ግለሰብ የቅርብ ጓደኛ ከሁለት ግብረ አበሮቹ ጋር ተጠያቂ የሆነ ሲሆን የጥበቃ ሰራተኛውን ዕድሜ ልክ ጽኑ እስራት እንዲሁም ተባባሪ ግለሰቦች የሆኑት ሶስቱም ተገቢ ቅጣት ተቀብለዋል። የጥበቃ ሰራተኛውን ወደ ቤቱ ያስገባበት ቀን እየረገመ ህይወቱን የቀጠለው ዶክተር ዛሬ ስራ መስራት አቅቶት ባዘን ብዛት ስራውን አቁሞ ቤቱ ተቀምጧል። የኤልሳ ሞት ብዙ ቢያጎልም ይበልጥ የሚያሳዝነው ግን ለወርቅና ሞባይል ተብሎ ህይወቷን ማጣቷ ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባለ ታሪካችን ኤልሳ የደረሰባት ነገር በጣም ያሳዝናል። እንግዲህ ሰው ህይወቱን ሰትሮ እየኖረ ምን አይነት አጋጣሚ ህይወትን በዚህ መንገድ ሊወስድ እንደሚችል መገመት በጣም ያስቸግራል። ለዚህ ነው ዘራፊዎች ከአመት ዓመት፣ ስርቆት ከአመት ዓመት እኛ ሀገር ብቻ አይደለም ዓለም ላይ ጭምር እየጨመረ መጣ እስከምንል ድረስ ብዙ ጥያቄዎችን ሊያስነሱ የሚችሉ ጉዳዮች አሉ። ምንድነው ስርቆትን የሚያበዛው? ምንድነው ዘረፋን የሚያበዛው? የሚሉት ነገሮች በርካታ ናቸው። የሚመለከተው አካል ይሄን ማድረግ አለበት፣ እንትና እንዲህ መሆን አለበት፣ የሚዘርፍ ሰው መብዛቱ ምክንያቱ ይሄ ነው ብለን የተለያየ ምክንያት ልናነሳ እንችላለን። ግን እኛ ግን ጎበዝ ከሆንን፣ እኛ ጠንቃቃ ከሆንን፣ እኛ ለራሳችን ህይወት ዋጋ የምንሰጥ ችላ ማንል ከሆነ ግን ቢያንስ ለራሳችን እንደርሳለን፣ ራሳችንን እንጠብቃለን፣ ራሳችንን እናድናለን። ቀልድ ይመስላል። በርካታ ሰዎች ይሄ መረጃ ሲደርሳቸው ወደ እነሱ የማይመጣ ይመስላቸዋል። መዳፈር፣ ይሄ አጉል ሰዓት ላይ
ለምን አንቺ የፈለገ አይነት በጣም የሚጠበቅ ሰፈር አይሆንም? አጉል ሰዓት ላይ በዛ መንገድ ላይ የሚያልፉ ሰዎች አይተሽ ታውቂያለሽ? ጥቃት ሲደርስባቸው አጉል ሰዓት ማለት ጨለማ ነው። አጉል ሰዓት ማለት ሌሊት ነው። ኢቭን ቀንም ቢሆን በጣም ጭር ባለ ቦታ ጠንቃቃ ሰው ጎበዝ ነው፣ አያልፍም። ቀንም ቢሆን ሰው ሲያልፍ አይተን፣ በዛ ላይ ደግሞ አንዳንድ ጊዜ አንዳንድ ሰፈሮች፣ አንዳንድ መኖሪያ መንደሮች ምናምን ሽሉክልክ ያለ የተደባበቀ ነገር አላቸው እና ዘራፊ ይሄ የሚታወቅ ህግ የሚያውቀው ማረሚያ ቤት ገብቶ የወጣ ብቻ ሳይሆን ዘራፊ አንዳንድ ጊዜ አጠገባችን ያለ ሰው ወይንም ደግሞ በጣም ታማኝ የነበረ ሰው ለዛሽ ደቂቃ ገንዘብ ፈልጎ ያንን ነገር ሊፈጽም ይችላል። የሚያሳዝነው ግን እንደው እኮ ዘራፊም አይነት አለው። ሲዘርፍ አለ አይደለ የሰውን ህይወት ሳያጠፋ ሰውን ሳይጎዳ ዘርፎ ሊሄድ ይችላል። እሱ ትክክል ነው ማለት አይደለም፣ ግን እሱ ይሻላል። አሁን እኮ እየተደረገ ያለው ነገር ምንድን ነው? መጀመሪያ ሰውየውን ይገልና ከዛ በኋላ ሞባይል መንጠቅ ወይ ደግሞ ኪስ ውስጥ ያለውን ብር መውሰድ ወይንም ሴቷ ጌጣጌጦቿን መውሰድ። እንደነዚህ አይነት ታሪኮች በርካታ እየሆኑ መጥተዋል። ብዙ ምክንያቶችን ልንደረድር እንችላለን፣ ግን ከዚህ ውስጥ እኛ የምንድነው ራሳችንን ከጠበቅን ነው። በተለይ ሴቶች እህቶቻችን አጉል ሰዓት ላይ የምናየው ነገር ነው። በቃ ጨልሞ ምናምን ዘና ብለው ስልክ እያወሩ መንገድ ላይ ይሄዳሉ። ወንድሞቻችንም እንደዛ ቀን ይሁን ማታ ይሁን ምን ይሁን መጠንቀቅ መልካም ነው። መጀመሪያ ራሳችንን ጠብቀን መጀመሪያ ተጠንቅቀን ስንጨርስ ነው ከዛ በኋላ ሰው ምንተቸው ወይንም ደግሞ ከሌላ ምን ሌቦቹን አያስራቸው ምናምን የምንለው። እስቲ መጀመሪያ እኛ እንኑር፣ ከሌባው እንትረፍ፣ ከዛ በኋላ ነው ያን የምናደርገው። እንግዲህ ሌላው ደግሞ ምንድነው ይህ ሰው እሷን የገደላት ሰው የቤታቸው ጥበቃ ሰራተኛ ነበረ። ነገር ግን አንዳንድ ጊዜ እስከ ሞት ድረስ የሚያደርስ አጠገባችን ሆኖ ችላ የምንላቸው ነገሮች አሉ። እንግዲህ ሰውዬ በጥበቃነት እዛ ቤት ውስጥ ሲኖር ምንም አይነት ምልክት ሳያሳይ የቆየ አይደለም። ወይ ደግሞ በጣም ጨዋ ሆኖ እሷ ምንም ሳታይ ባለቤቷ ምንም ሳያይ የኖረ ሰው አይደለም። ሌባ መስረቅ የሚጀምረው እንግዲህ ይሄ ሰውዬ መስረቅ የጀመረው እሷን ማጅራት ከመምታት አይደለም፣ እሷ ከመግደል አይደለም። እንዲህ ትልቅ ነገር የሚያደርግ ሰው ከመጀመሪያው ትንንሽ ነገሮችን እያደረገ ነው ይሄን ነገሩን የሚያሳድገው። በቤት ውስጥ ብዙ ነገሮች ሲያደርግ የቆየ ሰው ነው። ብዙ ነገር አይታ ሊሆን ይችላል። ነገር ግን አይታ እንዳላየ አልፋ ወይ ችላ ብላው ሊሆን ይችላል። ነገር ግን አብዛኛው ጊዜ እኛ ያለንን ነገር የሚያውቁ ሰዎች ቅርባችን ያሉ ሰዎች ናቸው። ቤት ውስጥ ያለ ጥበቃና ቤት ውስጥ ያለች አጋዥ ከነሱ በላይ እኛ ያለንን ነገር ሊያውቅ የሚችል የለም። ምክንያቱም በየጊዜው ስናደርግ የሚያዩ እነሱ ናቸው። ይህ ሰውም እንደዚህ አይነት ነገር ሊያደርግ እንደሚችል ቀድማ መገመት መቻል ነበረባት። ወይ ደግሞ ቀድማ ባየቻቸው ነገሮች፣ ቀድማ ባየቻቸው ምልክቶች መጠንቀቅ ነበረባት። ብዙ ጊዜ ካየሽ በጣም ብዙ አደጋዎች የሚፈጠሩት፣ ብዙ ሞቶች የሚፈጠሩት፣ ብዙ ችግሮች የሚፈጠሩት ቀድሞ በጣም ብዙ ነገሮችን ችላ ከማለት ነው። እያዩ ችላ ማለት ይሄ የሆነ ነገር ሲያደርግ ወይ አይታ ተናግራ ዝም ትላለች፣ ወይ ደግሞ አይታ እንዳላየ ዝም ትለዋለች። እና እንደዚህ አይነት ነገሮች ቀድመን ይህ ሰውዬ እርግጠኛ ነኝ እዛ ቤት ውስጥ በጣም ብዙ ይሄ ምሕረት ሊደረግበት የማይችል ብዙ ነገሮችን አድርጎ ሊሆን ይችላል። በዛ ሰዓት ግን በቃ አይ አሁን አታስፈልገኝም ብላ ከቤቷ አሰናብታው ቢሆን ኖሮ አሁን አትሞትም ነበረ፣ አሁን የመጣው ነገር አይመጣም ነበር። እና ነገሮች ካለፉ በኋላ ውይ እንዲህ ነበር እኮ እንደዛ እኮ አድርጎ ነበር ትዝ ይላችኋል፣ እንደዛው ወይኔ ለካ ለዚህ ነበር ምናምን ብለው ብዙ ጊዜ ካየሽ የሆነ ሰው የሆነ ነገር ከሆነ በኋላ እንዲህ ብላኝ እኮ ነበረ፣ እንደዚህ እኮ ተፈጥሮ ነበረ ዋጋ የለውም ነበረ አልፏል ነበረ የሆነ ነገር አይመልስልንም። ግን ከዛ በፊት ነበር ከማለታችን በፊት ነገሮችን ማስተካከል በጣም ብልህነት ነው፣ አዋቂነት ነው። ነገሮችን ማስተካከል ራሳችንን ከአደጋ እናድናለን፣ አጠገባችን ያሉትን ሰዎች ከአደጋ እናድናለን፣ ከመዘረፍ ከመሞት። አንዳንድ ጊዜ የተወሰደብሽን ነገር ንብረት ትተኪዋለሽ፣ ነፍስ ግን አይተካም። እኛ ከሞትን እኔ ከሞትኩኝ እኔ ብቻ አይደለም ሞቶ ዙሪያ ያሉ ሰዎች ይሞቱብኛል፣ ዙሪያ ያሉ ሰዎች ይሰበሩብኛል። እቃ ምናምን ቢወሰድ የምትተኪው ነገር ነው። እና አንዳንድ ጊዜ ስንኖር ለራሳችን ብቻ አይደለም የምንኖረው፣ ለራሳችን ብቻ አይደለም የምንጠነቀቀው። እና ቀደም ብለን ማስተካከል ያሉብን ነገሮች፣ አጠገባችን ያሉ የሚቆረቁሩ ነገሮችን ሰዎችን ቢሆን ቀድመን ከኛ ማራቅ መቻል አለብን። ነገ አደጋ ይዘውብን ከሚመጡ፣ ነገ ገዳይ ሆኖ ከሚመጡብን ቀድመን የፈራናቸው እነዚህ ሰዎች አመለካከታቸው ደስ አላለኝም፣ አነጋገራቸው ደስ አላለኝም፣
የሚሆኑት ነገር ምንም አልተሰማኝም በጥሩ ነገር ብለን ካሰብን ችላ ማለት ሳይሆን ያለብን ከራሳችን ማራቅ ነው ያለብን። ከራሳችን ባራቅን ጊዜ ራሳችንን በደንብ እንጠብቃለን፣ ዙሪያችን ያሉ ሰዎችን እንጠብቃለን ማለት ነው። ልብ የሚሰብረው ነገር ደግሞ እዚህ ታሪክ ላይ የጥበቃ ሰራተኛው ቤተሰብ ሆኖ እንግዲህ የባል ዘመድ ማለት ለሷ የባሏ ስጋ ዘመድ ነው። ስለዚህ ለሷም እንደ ስጋ ዘመድ የምታየው ሰው ነው። ልጆች አሉ እዚህ ጋር ተዛምደዋል ማለት ነው። በጣም የሚያሳዝነው ነገር ባልየው ይሄንን ነገር ማናችንም ብንሆን ይሄንን እንዲህ አይነት ነገር ሲደርስ ብናይ በባልየው ቦታ ብንሆን ነው ዘመዱ ስለሆነ ይሄን ነገር አያደርግም ብሎ ቢያስብ ጥፋተኛ አይደለም። በእርግጥ ነግረዋለች። በእርግጥ ይሄንን ሰው አትፈልገውም ነበረ። ቢሆንም ግን እኔም አንቺም ብንሆን ወይንም ሌላም ሰው ቢሆን ይሄ ስሜት ሊሰማው ይችላል። ማለት ዘመዴ ሌባ አይደለም ልንል እንችላለን። ዘመዴን አትንኪብኝ አትንካብኝ ልንል እንችላለን። ይሄ የሰውኛ ተፈጥሮ ነው። ይሄ ማለት ማናችንም ብንሆን ልንሳሳት የምንችለው ነገር ነው። ሰውየው ሰነፍ ስለሆነ አይደለም ባልየው አንደርስታንድ ስላላደረገ አይደለም፣ ሚስቱን ስላልሰማ ሳይሆን የተፈጥሮ ባህሪ ነው። ግን ሁለት የተለያዩ ሰዎች አሉ እዚህ ጋር ስንመለከተው ባልየውን እሱ ቦታ ላይ ብንሆን የምንሳሳተውን ስህተት ከዚህ ህይወት ትምህርት ወስደን እንዳናደርገው። ሰው ዘመድ ስለሆነ ወንጀል አይሰራም ማለት አይደለም። ሰው ስጋ ስለሆነ ያለንን ንብረት ላለመቀማት ዋስትና የለንም። ሰው ስጋችን ሆኖ አጠገባችን የተቀመጠ ሰው ስለሆነ ወይንም ደግሞ በጣም ስለሚወደን በእኛ ላይ አይጨክንም ማለት አይደለም። በዘመዱ ሚስት ላይ ጨከነ ማለት በዘመዱ ላይ ጨከነ ማለት ነው። ስጋ ትስስር፣ ዝምድና ለምንም ነገር ዋስትና አይሆንም። የሰው ማንነት ባዳም ይሁን ዘመድ ማንነቱ በሰውየው ማንነት ላይ ነው እንጂ የሚመሰረተው የደም ትስስር ስላለን አይደለም። ሚስትየዋን ደግሞ እዚህ ጋር ስንመለከታት ተቃውሞዋ ግልጽ አይደለም አይደል? ለባሏን ለማስረዳት ተቃውሞዋ ትናገራለች፣ ግን እንትን ብላ ሄዳ ፋይት አታረግም። ለምንድነው? እሷም የሚይዛት ስጋ ዝምድና ነው። ይሄንን ልጅ እሷ ብትናገረው ብታስወጣው ወይንም ደግሞ ኃይለኛ ብትሆንበት የሚይዛት ዝምድና አለ። ሌሎች የባሏን ዘመዶች ታከብራለች። የባሏን ዘመዶች ዘንድ መወቀስ አትፈልግም። አይሽ ሁለቱም ሰዎች ስንመለከታቸው የያዛቸው ነገር ስጋ የሚባለው ደም የሚባለው ትስስር የሚባለው ነገር ይሉንታን ጨምሮ ለዚህ ቀን አደረሳቸው። ስለዚህ ስጋችን ሆነ አልሆነ አንድ ሰው ማንነቱን ነው ማየት ያለብን፣ መካድ የለብንም። ስጋ ስለሆነ አንድ ሰው ይሄን ያረጋል ይሄን አያረግም የሚባል ነገር አይምሯችንን ስናስብ የኖር ነው ለዘመናት አይምሯችን ውስጥ የተቀመጠው ነገር ውሸት መሆኑን የሚያረጋግጥልን ታሪክ ነው። የሰው ማንነት የሚገለጸው በሰውየው ስብዕና ላይ፣ በሰውየው የአእምሮ ችሎታው የማሰብ ፈጣሪን ምን ያህል ይፈራል፣ ፈጣሪውን ምን ያህል ያከብራል፣ ይሄ ሰው ስለ ሕግ ያለው ግንዛቤ ምን ያክል ነው የሚለው ነው እንጂ ስጋ ዘመድ ስለሆነ አንድ ሰው አይጎዳንም ወይንም ለኛ ደግ ነው ለኛ መልካም ነው አይደለም። ስጋ ወይንም ደግሞ ደም ዋስትና ሆኖ አያውቅም ለሰው ማንነት። የሚበጀው ነገር የሰውን አይምሮን ማንበብ መቻል፣ የሰውን አይምሮ አስተሳሰቡን፣ ምልክቶችን ስናይ እንዳልሹ ችላ አለ ማለት ነው እንጂ ምንም ዋስትና ሊሰጠን የሚችል ነገር በዚህ ምድር ላይ ያለው አንድ ነገር የምናየውን ማመን ነው በቃ። ሌላው ደግሞ ምንድነው እርግጠኛ ነኝ ሁላችንም ብንጠይቅ ይሄ ነገር ገጥሞ ሊሆን ይችላል ወይ ደግሞ አይተን ሊሆን ይችላል። ሰርግ ላይ፣ ሀዘን ላይ፣ ድግስ ላይ እንደዚህ አይነት ነገሮች ሰው ስለማይጠነቀቅ እቃ ይጠፋል። ብዙ ጊዜ ካየሽ ስልክ ይጠፋል ሰርጎች ላይ፣ የሆነ ነገር ሰው ጠፋብኝ ይላል። ሀዘን ላይ እቃ ይጠፋል። ይሄ ምንድነው በሀዘንና በደስታ ወቅት በሰርግ በድግስ ምናምን ጊዜ ሰዎች አያስተውሉም። ሰዎች ምንም ነገር ያን ፕሮግራም ማድረግ እዛ ፕሮግራም ላይ መካፈል ወይ መጨፈሩን፣ መጠጣቱን፣ መዝናናቱን ምናምን ነው የሚያየው እንጂ ንብረቱ ትዝ አይለውም። ስለሚፈጠረው ነገር ጸቦች የሚፈጠሩት እንደዚህ አይነት ፕሮግራም ላይ ነው። ሰዎች ይጠጣሉ ምናምን ከልክ በላይ እንትን ይልና ድብድብ ይፈጠራል፣ ንብረት ይጠፋል። እና በዛ ጊዜ ላይ ሰዎች በጣም ጥንቃቄ ማድረግ አለባቸው። ሰዎች መቼ ሰው መጠንቀቅ አለበት ቢባል በሰርግ በድግስ ይሄ እንደዚህ አይነት ግርግር ባለባቸው የደስታና የሀዘን ጊዜያት ውስጥ በጣም መጠንቀቅ አለበት። ንብረቱን መጠንቀቅ አለበት፣ ህይወቱን መጠንቀቅ አለበት። ሰዎች ፕሮግራም ለማድረግ ሲሄዱ በመጠን መጠጣት፣ በመጠን መደሰት፣ ይሄ ንብረቶቻቸውን በእጃቸው መያዝ፣ ወርቅ አድርጎ እንግዲህ ካየሽ ብዙ ፕሮግራም ላይ ሰርጎች ላይ ሰዎች ወርቆቻቸውን አድርገው በቃ መታየት ያለበትን ነገር እነሱ ዘንጠው ሊታዩበት የሚገባውን ውድ ነገር በዛ ሰዓት ነው አድርገው የሚወጡት። በዛ ሰዓት ከዛ ይመሻል፣ እኩለ ሌሊት ይሆናል።
ተዳፍሮ በእግር መራመድ አለ የተወሰነ መንገድም ቢሆን ያ ነገር ሰው በንብረቱ እንዴት ይሞታል? አጌጥበታለሁ ባልነው ነገር ዘንጥበታለሁ ያልነው ነገር መሞቻችን መሆን የለበትም። ነገር ግን መሞቻቸው ሲሆን ሰዎች ይታያሉ። ለሚተካ ንብረት ለሚተካ ዕቃ የማይተካ ህይወታችን የምናጣበት አጋጣሚዎች እነዚህ አጋጣሚዎች ናቸውና በእነዚህ አጋጣሚዎች ላይ በጣም መጠንቀቅ መቻል አለብን። ንብረቶቻችንን መጠበቅና መያዝ። ስልክ እዚህ ጋር ተቀምጦ መሄድ ሁሉንም ሰው አናውቅም። ሁሉም ሰው የኛ ሊሆን አይችልም። ያዋራን ሰው ሁሉ ዘመዳችን አይደለም፣ ነገ አናየውም እና ንብረቶቻችንን በፕሮግራሞች ላይ መጠበቅ አለብን። ራሳችንን መጠበቅ አለብን። ሰዓታችንን መገደብ አለብን። አንዳንድ ሰው ካየሽ ልክ የሆነ ፕሮግራም ሲወጣ ወጣ ነው ማለት ሰዓት እየቆጠረ እንደሆነ ከዛ በኋላ ትዝ አይለውም። ሲመለስ እንዴት እመለሳለሁ የሚለው ነገር ጉዳዩ አይደለም። በጭፈራ ሰዓት ስልኩ የት ይሁን ምናምን ትዝ አይለውም እና ነፍሳቸውን ጥለው እንደዚህ አይነት ነገር የሚያሳልፉ ሰዎች አሉ። ከዛ በኋላ ግን ልክ በማግስቱ ወይ ከሚወደው ሰው ጋር ተደባድቧል፣ ሰርግ ቤት ረብሿል፣ ንብረት ጠፍቷል እና በእንደዚህ አይነት ሁኔታዎች በእንደዚህ አይነት ቀኖች ላይ በጣም ማስተዋል መቻል አለብን። ሁሉም ሰው በዚህ ቀን ስለማያስተዋል ማለት ነው። ሌላው እዚህ ጋር በጣም የሚያስገርመው ነገር በርካታ ወገኖቻችን የሚጎዱት እንዳልሽው በሰርግ ቀን፣ በደስታ ቀን፣ በሀዘን ቀን በተለይ ቤት ሲለቀቅ ከአንድ ቤት ሰው ለቆ ወደ ሌላ ቤት ሲሄድ በሰርግ ቀን ምናምን እቃ ጠፋብኝ የማይል ሰው የለም አይደል? ሌባ አለ በዛ ሰዓት በቃ ግልጽ ነው። ሁላችንም እንስማማበታለን። እንዴት አድርገን እንጠንቀቅ ስንል ሁሉም ሰው ለምሳሌ ቤቱ ሰርግ ካለ ወይንም ደግሞ ሀዘን በእርግጥ በካልኩሌሽን አይመጣም፣ ግን በጣም ብዙ ሰው የሚጠፋበት በሰርግ ጊዜና ቤት እቃ ሲቀይር ነው። ሴቶች እህቶቻችን በዚህ ጊዜ ቤት ውስጥ ያሉ በተለይ የሚጠፋ ወርቅ፣ ካሽ ገንዘብ ካለ እንዳልሽው ስልክ ምናምን ነው። ወርቅ ለሰው አይሰጥም። ወርቅ ገንዘብ ለሰው ስጡልኝ ተብሎ አደራ አይሰጥም። ያንን ሰው ለምን እናሳስተዋለን? ሁሉም ባንክ የትም ባንክ ብንሄድ መከራየት እንችላለን። ቁልፍ አለ እዛ ውስጥ እንዴት አድርገው ሳጥን መከራየት እንደሚቻል በአቅማችን ይዘን የምንሄደው ወርቅና የኪራዩ ዋጋ በጣም የተለያየ ነው። ማለት በጣም ትንሽ ርካሽ ነው ልንል በምንችለው ማንም ሰው አፎርድ የሚያደርገው ዋጋ ነው። ትልቅ ንብረት ይዘው ትልቅ ወርቅ ይዘው ብዙ ወርቅ ይዘው ካሽ ይዘው አንዳንድ ሰዎች በጣም ያሳዝናሉ። ሰርግ ይመጣና ቤታቸው ከዛ በኋላ የሆነ ሰው አሳስቶ ሁሉን ነገር ሙልጭ አድርገው ይወስድባቸዋል። የደስታ ቀናቸው ወደ ሀዘን ይቀየራል። እድሜ ልካቸውን የለፉበት አለኝ ብለው ከአረብ ሀገር ይዘው የመጡ እህቶቻችን ጭምር በዚህ ነገር ሲታለሉ እናያለን። እና አሁን ሰርግ ሊመጣ ሲል ብቻ ሳይሆን ሁል ጊዜም ቢሆን የሰው ልጅ ዶክመንቶች ሊሆኑ ይችላሉ፣ ወርቅ ምናምን ሊሆን ይችላል፣ ካሽ ሊሆን ይችላል። ቤት ውስጥ ምንም ከምንጠቀምባት ነገር ውጪ ቤት ውስጥ ምንም ነገር ማስቀመጥ የለብንም። እንሄድና ባንክ ቤት ውስጥ ሴፍ ተከራይተን እዛ ውስጥ ማስቀመጥ እንችላለን። በጣም ዋጋው ለሁላችንም አፎርደብል ነው፣ ከባድ አይደለም። ማናችንም ልናደርገው የምንችለው ነገር ነው። ይሄ እዚህ ጋር ልብ ማለት መቻል አለብን። ከዛ ውጪ ሰዎች ደግ ናቸው። ምን ያደርጋሉ አይተሽ ከሆነ አሁንም ሴቶች እህቶቻችን ናቸው። በሰርግ ቀን ሁሉ ነገር ክፍት ይደረጋል። ሌላ ጊዜ ተቆልፎ የሚቀመጥ ነገር ሁሉ ምናምን። ስለዚህ ብልጥ መሆን መቻል አለብን። በቃ ጥንቅቅ አድርገን እስቲ ማስታወሻና ደብተር ይዘን ምንም ሊሰረቅብኝ የሚችለው ዕቃ እዚህ ቤት ውስጥ እንበልና ያ ሰርግ ቀን ከመድረሱ በፊት ያችን ሊስታችንን አውጥተን ሊጠፉ የሚችሉ ነገሮችን ለቀም አድርገን የሆነ ቦታ እንቆልፍበት። ሰው ማይከፍተው ነገር ውስጥ፣ ሰው ማይነካው ነገር ውስጥ። በቃ ያ ፕሮግራም ካለፈ በኋላ ወደ ቦታቸው ይመለሳሉ። ሊሰበር ይችላል የሚባል ነገር ይነሳል። ጠንቃቃ ሰው እንደዛ ነው። ሊጠፋ ይችላል የሚባል ነገር ተለቅሞ ይቀመጣል። ወይም ደግሞ ማትፈልጊው እኮ ይሄ ለምሳሌ አሁን ሰው እንዲወስድብሽ የማትፈልጊውን ነገር ይሄን ነገር አንስቼዋለሁ ብሎ ይወስዳል። ምክንያቱም በሰርግ ቀን፣ በበዓል ቀን፣ በደስታ ቀን ሰዎች መኝታ ቤታችን ሁላ ጥልቅ ይላሉ። አንዱ ክፍል ከአንዱ ክፍል ምናምን እንደፈለጉ ነው የሚሽከረከሩት። ሌላ ቀን እኮ ገደብ ኖሮ ይሄ ባውንድሪ ኖሮ ማይታለፉ ክፍሎች ሁሉ የደስታ ቀን ያም ይገባል። ስለዚህ መጀመሪያ እንደዚህ አይነት የደስታ ቀኖች ከመምጣታቸው በፊት ማስተዋል ያለብን ነገር የዛን ቀን ቤታችን መኝታ ቤታችን የሁሉም ሰው ነው፣ የህዝብ ነው የሚሆነው። ስለዚህ መጥተው እየከፋፈቱ ምናምን ስለሚያዩ እንዲያዩ ማንፈልገውን ነገር ማንሳት፣ እንዲነካ ማንፈልገውን ነገር መቆለፍ እንትን አይደለም። ይሄ ጉብዝና ነው። ይሄ አንዳንድ እንደዚህ ስታረጊ አንዳንድ ሰዎች እሷማ ምናምን ይላሉ። አዎ እሷማ ጥሩ ነው እሷማ መሆን፣ ምክንያቱም ጥንቅቅ ያለ ሰው ነው እንደዛ የሚያደርገው። ስለዚህ ማስተካከል መልካም ነው። እንዲወሰድብን እንዲታይብን የራሳችን የምንለው ገበናችን የምንለውን ነገር ሁሉ ብድግድግ አድርጎ
አንድ ቦታ ላይ ቆልፎ ማስቀመጥ መልካም ነው። ሌላው ደግሞ እንደው በቃ ሁላችንም መገንዘብ ያለብን አንድ ነገር አለ። ሰው ቤት ስንሄድ የደስታ ቀን ማለት ነው፣ ያ ሰው አክብሮ ጠራን ደስታውን አብረን እንድናደርግ አይደል? ይሄ በተለይ ሴቶች ላይ ነው የሚስተዋለው። ሰው ቤት ተኪዶ የሴቷን መሳቢያ ክፍት፣ ሴቷን ራሷን የምታስውብበት እቃዎች ሊፕስቲክ ይሆናል፣ ሽቶ ይሆናል፣ ኩል ይሆናል፣ ከፍቶ ሁሉን ነገር ዝም ብሎ መቀባት ነውር ነው፣ አይደረግም። ያ ሰው የገዛው ለራሱ ሊጠቀምበት ነው። የደስታ ቀን ሲመጣ ሰው ተዘጋጅቶ ጨርሶ ነው መምጣት ያለበት። አንቺ የሆነ ፕሮግራም ኖሮሽ ቤትሽ ከጠራሽ የራሴ በቃ ያለኝን በአቅሜ ያለኝን ለብሼ ተስተካክዬ ነው። የሰው ኩል፣ የሰው ሽቶ፣ የሰው ምናምን መኝታ ቤት ተገብቶ ሰው ይቀባባል እንዴ? የኔ ኩል የኔ ነው። ሲጀምር አይናችን ራሱ ማለት ነው የኔ አይን ችግር ይኖርበት ያንቺ አይን ችግር ይኖርበት አናቅም እኮ። የሰው ህመም እኮ ይጋባል በኩል በምናምን። የሰው ሊፕስቲክ አንስቶ መቀባት፣ ያቺ ሰው ፕሮግራም አድርጋ የገዛችሁ በቃ ይሄን ሽቶ ለዚህ ጊዜ ያልጠቀምበታለሁ ብላ የገዛችሁን አንስቶ መቀባት አይደረግም፣ ነውር ነው። ግብት ብሎ መኝታ ቤት ውስጥ አይተሽ ገጥመሽ ከሆነ ትርምስምስምስ አድርገውት አንቺ ጥንቅቅ አድርገሽ የምትጠቀሚባቸውን እቃዎች ዘመድ ይመጣና ጓደኛ ይመጣና ቤተሰብ የምትይው ሰው ይመጣና ጭምልቅልቅልቅ አድርገውት እቃሽ ተሰባብሮ እቃሽ አልቆ ጠጥተውት ነው እስከምትይ ድረስ ምን አድርገውት ነው ያለቀው ማለት በጣም ያናድዳል። ይሄ ሁላችንም የደረሰብን ነገር ነው። ተፋፍረን ነው ማንነጋገረው። እህቶቼ በዚህ ሰዓት ማድረግ ያለባችሁ ግብዣ ቤታችሁ ምናምን ሲኖር በቃ ልቅም አድርጉና የምትወዷቸውን ሜካፖቻችሁ ምናምን ሁሉ አስገብታችሁ ሰው ማይደርስበት ቦታ አስቀምጡት። ልብሶቻችሁን አንሱ። በጣም ነው የሚያሳፍረው። ለግብዣ ብለው ሰው ይመጣና የምትወጂውን ልብስ የዛን ቀን አንስቶ ልብስሽን ልብስ ያደርግና ከዛ በዛው ቤቱ ይዞት ይሄዳል። ቆልፉት፣ ልብሳችሁ እንዳይነካባችሁ አትስጡ። እንዲህ ሰው ለፍቶ እኮ ነው የሚገዛው። ሰው ፕላን አድርገው ነው የሚገዛው። ማንም ሄዶ እኮ ዛሬ ብድግ አድርጎ ሄዶ የሆነ ነገር አይገዛም። እኔ የምገዛውን እቃ ፕላን አድርጌ አስቤ ለእኔ ይሆነኛል ብዬ ነው። ማንም መጥቶ ቃይን ውስድ እንዲያደርግብኝ አልፈልግም። መስጠት ላለብኝ መስጠት ባለብኝ ሰዓት ሰጣለሁ። አትፈሩ። ለሁሉም ሰው ደግሞ ማስረዳት አትችይም። መጥተው ለምሳሌ አንቺ የሆነ የሜካፕ ፓውደርሽን ወይንም ደግሞ ይሄ አይሻዶ ምናምን ፕሌቱን ሰብረውብሽ አያውቁም? እንዳለ ስብርብርብር ብሎ ዱቄቱ ብትንትን እንዴት እንደሚያናድድ። ስለዚህ እንደዛ ከሚደረግብን ሲጀመር ጥንቃቄ ማጣት እኮ ነው። አንቺ እኮ ምናልባት ከገዛሹ ወራቶች ያልፋሉ። እነዛን ወራቶች ሳይነካኩ አንዷ ከለር ከአንዷ ከለር ጋር ሳትነካካ ብሩሾችሽን በስነ ስርዓት አጽድተሽ ምናምን እየተጠቀምሽ እነሱ ይመጡና አንዱን ብሩሽ ከአንድ ብሩሽ ነጩን ከቀይ ምናምን በቃ ድብልቅልቅልቅ አድርገውት ሜካፖቹ ተተራምሰው እንዳልኩ ሽቶን የጠጡት ይመስል አልቆ እንደገና ደግሞ ቦታው ትርምስምስ ብሎ አመት ባታጸጂው አንቺ እንደዛ አይመስልም እኮ ቦታ እና እንደዚህ እንዳይሆንብን ኃይለኛ መሆን ጥሩ ነው። እንዳትገቡ መኝታ ቤት እኔ እንደዛ አይነት ነኝ። እንዳትገቡ ቀይ እንዳትነኩ ምን አይነት ነኝ። ከተማርኩ ከለመድኩ በኋላ አላስገባም። ቁልፍ ነው ማድረገው። ቀይ አልችልም። ምክንያቱም ይሄ ክፋት አይደለም፣ ይሄ ስነ ስርዓት ነው። በቃ ሲጀመር እንደዛ የመጀመሪያ ጊዜ ድሮ ሳላቅ በፊት እንደዛ ትርምስምስ የሚያደርጉብኝ ሰዎች ከዛ በኋላ ግን አረሷ እቃዋ ሲነካ አትወድም ማለት ይጀምራሉ። እንደዛ ነው መሆን ያለብን። ይሄ ማይነገር ጎጂ ባህል አለ። የሰው ቤት ባውንድሪ ጣስ አድርጎ መሄድ። አይተሽ ከሆነ ደግሞ ከዚህ ጋር ተያይዞ ሰው ቤት ይሄዱና የሰው ፍሪጅ ክፍት፣ የሰው እቃ ማስቀመጫ ክፍት፣ የሰው ቁም ሳጥን ክፍት አይደረግም። ከሚያደርገው ሰው በላይ ነው የሚገርመኝ። እቃው የሚነካል። ለምንድነው እቃ ቤት የምትገቢው? ይሄ የኔ እቃ ቤት ነው። እጅና የራስሽን ክፈች፣ ሁለተኛ እዚህ ጋር እንዳታልፊ ብለን መንገር አለብን። እንደዚህ ባውንድሪያችንን በቃ ራሳችንን የምናስከብረው ራሳችን። ድሮ ቀረ ይሄ ሰው ቤት ገብቶ የእንትና መሶብ ከፍቶ በላ ምናምን የለም። ሰው እጁን ሳይታጠብ መሶብሽ ውስጥ የሚገባው ምን አይነት አመለካከት ነው? ጎጂ ባህል ነው። ስልጣኔ መዋደድ ምናምን አይደለም። የምንወደውን ሰው እናከብረዋለን። የምንወደውን ሰው ያልጠራን ያላሳየን እና ተቀመጥ ያላለን ቦታ ጋር አንጠጋም፣ አንነካም። አይደረግም፣ ነውር ነው። በቃ አሁን እየሰለጠንን እየመጣን ስለሆነ የሰው ቤት ጓዳ አይገባም፣ የሰው መኝታ ቤት አይገባም፣ የሰው ሜካፕ ሴቶች ልብስ ምናምን ብድግ ተደርጎ አይደረግም፣ የሰው እቃ ብድግ አድርጎ አይወሰድም። ይህንን መሰልጠን ማወቅ መቻል አለብን። ከድግስ ጋር ተያይዞ የሚመጡ ትልቁ አንዱ ጣጣ ስሙ ሴቶች እህቶቻችን የምትወዷቸውን የምትቀባቧቸውን ነገሮች ቁልፍ አድርጋቸው አስቀምጡ። ይሄ ንፉግነት ምናምን ኃይለኛነት እቺ ሰው አትወድም አይደለም። ጉብዝና፣ ጥንቃቄ፣ ለራስን ማክበር ነው። እቃዎቼን ለምንድነው ማዝረከርከው? የምወዳቸውን ነገሮች ለምንድነው ሰው ይዞብኝ የሚሄደው?
እንደዛ አይነት አመለካከት የተሳሳተ አመለካከት ነው። ሌላው ደግሞ ስርቆት እንግዲህ ብዙ ጊዜ እኛ የምናውቀው ስርቆት ይሄ በሌሊት የሚዘረፍ ቀን የሚሰሩ ስርቆቶችን ነው። ነገር ግን የኛው ባልናቸው ሰዎች ባቀረብናቸው ሰዎች እንደዚህ አይነት ፕሮግራም ላይ በጣም ብዙ ነገር ይጠፋል። ደጋሽ ሆኖ ደግሶ ስንት ገንዘብ አውጥቶ ለፍቶ በቃ ያለኝን አጨበጨብኩ ጨረስኩኝ ይሄ ፕሮግራም ብቻ ይመርልኝ ባለ ሰዓት ይጨመርለት ተብሎ ስልኩም ይዘረፋል። ስልኩን የሚዘርፈው ደግሞ በጣም ቅርብ ያለ ሰው አጠገቡ ያለ ሰው። በነገራችን ላይ ፕሮግራሙ አሁን ትልቁ ደግሞ የሚያስጠላው ነገር ምን እንደሆነ ታውቂያለሽ? በደስታዬ ቀን ልደሰት ነው ዛሬ በቃ በተባለ ቀን ስልክ ሲጠፋ ቀንን ነው የሚረብሻው። በጣም ቀንን ይረብሻል። በቃ ከምንም ቀን በላይ ዛሬ ይደሰታለሁ፣ ዛሬ በዚህ ዝናናለሁ፣ ወይ የልጅ ዓለም ነው ወይ የኔ እንትን ነው ምናምን ተብሎ ሰው ፕሮግራም ማዘጋጀታል። የሆነ ነገር ሲጠፋ በጣም ነው የሚያስጠላው። ሙሉ የተደገሰበትን ሙሉ ሰው ፕሮግራም ያደረገበትን ቀኑን ያስተካከለበትን ያን ጊዜ ነው የሚሰርቅብሽ። እና የሚወስደው ደግሞ ቅርብ ያለ ሰው አጠገብ ያለ ሰው የእኛ ያልነው ሰው የሆነ ቦታ ላይ የሾምነው ሰው ነው። ፕሮግራማችን ላይ ይሄን እስኪ ያደርግልን ብለን እነሱ የቅርብ ነው ያልናቸው ሰዎች ብዙ ነገራችንን ያጠፋሉ። የሚገርመው ደግሞ የስልክ የገንዘቤ ምናምን አይደለም ፕሮግራም ላይ እቃው ውድም ሲል ራሱ በጣም ነው የሚያናደው። ነገ ወደ ትክክለኛው ህይወታችን ስንመለስ የሆነ ነገር ልንሰራ ስንል የምንሰራበትን እቃ ስናጣ ያናድዳል። በሰዓቱ ትንሽ ነገር ሊሆን ይችላል። ነገር ግን ማድረግ የምንፈልገውን ነገር ሳናደርግ ቀርተናል በዛ እቃ ማለት ነው። ከምንም ነገር ደግሞ በላይ የሚያናድደው ከመጥፋቱም በላይ አጠፋፋ ያናዳል። አንዳንድ ጊዜ አንዳንድ የተወሰዱብን ነገሮች ከመወሰዳቸው በላይ አወሳሰዳቸው ያናደናል። እንዴ የቅርብ ሰው እኮ ነበር እዛ ቦታ ላይ ያስቀመጥኩት፣ የእኛ ሰው እኮ ነው የነበረው፣ ባዳ ከየት መጣ ምናምን እንላለን። ነገር ግን የእኛ ባልናቸው ሰዎች ብዙ ነገሮቻችንን ስናጣ እናያለን። ሌላው ደግሞ በዚህ ሰዓት በዚህ ጊዜ አሁን ብዙ ሰው ላይ እያየን ያለነው መዘረፍ፣ ስርቆት፣ የሌሊት ማጅራት መመታት፣ ቀን ላይ የሚዘረፉ ዝርፊያዎች በጣም እየበዙ ነው። እጅግ በጣም እየበዙ እንደ ቀላል በሳምንት ውስጥ ብዙ ሰው ተዘረፍኩ ሲል ትሰሚዋለሽ። ሞተማ በቃ አሁን በፊት ውይ ምናምን ብለን ረጅም ሰዓት የምናዝን ሰዎች እያየን እያለፍን እንገኛለን። በስርቆት እየሞተ ሰው ተገሎ ትንሽ ንብረት እየተወሰደ ማለት ነው። እና አላቅም ምን ፖሊስ ምን የሚሰራውን እየሰራ ነው። ነገር ግን እኛ ደግሞ ማድረግ ያለብን ማድረግ አለብን። ጀግናነት አይደለም በምሽት በ5 ሰዓት እና በ6 ሰዓት ከዛም በላይ በውድቅት ሌሊት በእግር መሄድ፣ ጨለማ ቦታ መሄድ ጀግንነት አይደለም ወይ የማይፈራ ሰው መባል አይደለም። ምክንያቱም ሁሉም ሰው ከብረት አልተሰራም። እንሞታለን፣ እንመታለን። ጀግና ነኝ ቢል 2-3 ሲሆኑበት በቃ ጀግንነቱን ያጣል። እና በሌሊት የሚወጡ ማጅራት መቼዎች የሚወጡት ለመግደል ነው፣ ገሎ የሆነ ነገር ይዞ ለመሄድ ነው። ስለዚህ ከኛ የሚጠበቅብንን ጥንቃቄ ማድረግ መቻል አለብን። እነሱ በተያዙ ቀን ይያዛሉ። ማንም ሰው ሰርቆ ወይ ገሎ ዘላለሙን ተዝናንቶ የሚኖር ሰው የለም። መገኘት ባለበት ሰዓት ይገኛል። እስከዛ ግን እኛ የራሳችንን ጥንቃቄ ማድረግ አለብን። ቀንም ቢሆን ስንሄድ መንገድ ላይ ሞባይሎቻችንን የምናደርጋቸውን ነገሮች በጣም በጥንቃቄ ነው መያዝ ያለብን። ምክንያቱም ልክ ጠዋት ስራ ብለን ለብሰን ዘንጠን የሆነ ነገር ተነስተን እንደምንወጣው በጠዋት ተነስተሽ እንቅልፍሽን ሰውተሽ ስራ እንደምትመጪ ሁሉ በጠዋት ተነስተው እንቅልፋቸውን ሰው ለብሰው ለዝርፊያ የሚወጡ ሰዎች አሉ። እንደ ስራ ተይዟል። ከሰኞ እስከ ቅዳሜ ከሰኞ እስከ እሑድ ስራ ነው ያ ነገር። በጣም አክብረውት ኮሚትድ ሆነውለት ነው የሚሰሩት። ምን ማድረግ እንዳለባቸው ቀድመው ያውቃሉ። ስለዚህ እኛም ጠዋት ስንወጣ ስራ ስንሄድ ስራ መሄድ ብቻ አይደለም፣ ስራቸው ብሎ የወጡ ሌቦች እንዳሉ አስበን ነው መውጣት ያለብን። እቃችንን ተጠንቅቀን ንብረቶቻችንን ተጠንቅቀን ይዘን አጠገባችን ያለው ሰው ማን ነው ብለን በደንብ አተኩረን አይተን ነው መሄድ ያለብን። ምክንያቱም ሌብነት፣ ዝርፊያ በጣም ከምናስበው በላይ በዝቷል። በጣም ከምናስበው በላይ ከፍቷልም፣ እየከፋን የመጣው ንብረት ብቻ አይደለም ህይወትም ነው የሚጠፋው። ስለዚህ ሰዎች በተቻላቸው አቅም ሁላችንም መጠንቀቅ መቻል አለብን። ጥንቃቄ ማድረግ ትልቁ ጀግንነት እሱ ነው። ጥንቃቄ ማድረግ መቻል ነው። ሰው ሊያጠቃን እንደሚችል አውቀን ከጥቃት ራሳችንን መከላከል ይሄ ትልቁ ጀግንነት ነው። ምክንያቱም ያ ሰው ሊበላ ያለውን አቷል ማለት ነው፣ ሊገል ያለውን አቷል ማለት ነው። ተጠንቅቀናል።
ስለዚህ በእንደዚህ አይነት ሁኔታዎች ላይ በፕሮግራሞች ላይ እቃዎቻችንን ንብረቶቻችንን መጠበቅ ከዛም ባለፈ በተለያየ ቀኖቻችን ላይ በኖርማል ቀኖቻችን ላይ ደግሞ ራሳችንን ንብረቶቻችንን በደንብ መጠበቅ መቻል አለብን። ከዛ በተጨማሪ እንግዲህ ወላጅ በተለይ እንደ ወላጅ መጠንቀቅ ያለበት በደስታም ጊዜ ለምሳሌ በሰርግ ቀኖች ሊሆን ይችላል፣ ድግስ ባለበት ቤት ውስጥ የተለያየ ማህበር ልደት ምናምን የተለያየ ነገር በሚደረግበት ቀንም በተለይ ደግሞ በለቅሶ ቤትም ውስጥ በጣም በሚያሳዝን ሁኔታ ህፃናቶች በጣም ይደፈራሉ። ምን ይደረጋል? የዘመድ ልጆች አንድ ላይ ይሰበሰቡና አንድ ላይ እንዲያድሩ ይደረጋል። የወንድም የእህት ልጆች አንዳንዶቹ ወንዶች ጎረምሶች ናቸው፣ ወንድም ሊሆን ይችላል ሴት ሊደፈር የሚችለው በጣም መጥፎ ነገር ነው ይሄ። ስለዚህ በእርግጥ በካልኩሌሽን አይመጣም። የሀዘን ቀን ሀዘን ነው። የሀዘን ጊዜ ምንድነው መደረግ ያለበት? ሰው ይደነግጣል፣ ሰው በሀዘን ልቡ ይሰበራል፣ የሚያደርገውን ነገር አያውቅም። የዛን ጊዜ መቼም ያ ሰው ወይ ጎረቤት ኖረዋል ወይ ጓደኛ ይኖረዋል እና ህፃናት ልጆች ያሏቸው ሰዎች ሀዘን ሲደርስባቸው ትልቁ የምንረዳቸው ነገር አጠገባቸው ሆነን ደረታችን መምታት አይደለም፣ አጠገባቸው ጥቁር ለብሰን መቆም አይደለም። የመጀመሪያ የምንወዳቸው ከሆነ የምናደርግላቸው ነገር ክፍተት ነው የምናየው። ህፃናቶቹን ስብስብ አድርገን ልጆቹን ስብስብ አድርገን ወደ ቤታችን ወይ እንወስዳለን ወይ ደግሞ ራሳችን ቤት ቁጭ ብለን እንጠብቃለን። እናቶች ሲወልዱ እናቶች አሁን ቤት ውስጥ ረዳት አይኖራቸው እና ቤት ውስጥ ረዳት ሳይኖራቸው ሲወልዱ ህፃን ልጅ ሆስፒታል ይዘው መሄድ አይችሉም። ስለዚህ ለማይሆን ሰው ይሰጣሉ። ጓደኛዬን የምወዳት ከሆነ በእንደነዛ አይነት ቀናቶች ክፍተቷን ነው ምሞላላት ክፍተት ግን ሰው እንዲያጨበጭብልኝ ወይንም ደግሞ ሰው እንዲያይልኝ ምናምን ምመሰገንበት አይደለም። ትልቅ የደስታ ቀን እኮ የጓደኛችን ወይንም ደግሞ የሆነ ሰው ሚስ ልናረገው እንችላለን ቁጭ ብለን ልጇን ስንጠብቅ። ቁም ነገረኛ መሆን ማለት ያ ነው። ክፍተትን አይቶ መድፈን መዝጋት ማለት ለአንድ ሰው በጣም ትልቅ አዋቂ የሆነበት ኃላፊነት የሚወጣበት መንገድ ነው። ለቅሶ ቤት ህፃናት ልጆች ለምንድን ነው አንድ ላይ የሚተኙት? ለቅሶ ቤት የደረሱ ሴት ልጆች ወንዶችም ነው የሚደፈሩት በዚህ ጊዜ። ለምንድን የት እንደሚያድሩ ራሱ አይታወቅም እኮ እና ማንም ይሁን ማን እድሜው ምንም ደረጃ ይሁን በዛ ሰዓት ላይ ጥንቃቄ ማድረግ መቻል አለብን። እንደነዚህ አይነት ሰዓቶች ላይ ኃላፊነት የሚሰማቸው ሰዎች አይተሽ ከሆነ ተቆጥተው ነገሮችን ያስተካክላሉ። በር ቆልፈው ልጆች ላይ የሚሄዱ ሰዎች አሉ። ሰብስበው የዘመድ ልጆቹን ሴቶቹን አንድ ላይ ያደርጉና ከውጭ በር ቆልፈውባቸው ይሄዳሉ። እነዛ ሰዎች ይጠላሉ፣ ይሰደባሉ። ግን የመጨረሻ ኃላፊነት የሚሰማቸው ሰዎች ናቸው። የሚበላ የሚጠጣ ምናምን ነገር አስተካክለው ከጨረሱ በኋላ ከዚህ እንዳትወጡ ብለው ቆልፈውባቸው ይሄዳሉ። ኃላፊነት የሚሰማው ሰው ነው ይሄን የሚያደርገው። አስተዋይ ሰው ነው ይሄን የሚያደርገው። ወንዶችን አስተካክለው ያደርጋሉ። ሲጀመር በደስታም ይሁን በሀዘን ቀን ልጆች ከቤታቸው ወጥተው ባያድሩ መልካም ነው። ልጆች የፈለገ ያህል ይምሽ፣ ይሄን እንደ አቋም መያዝ መቻል አለብን። ሰዓቱ ምንም ያህል ይምሽ፣ ለምን አይነጋም? በተለይ እንደዚህ የሚደረገው ሰርግ ነው፣ በቃ እንደር ይባላል። ትራንስፖርት ችግር ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ኦኬ ልናድር ከወሰንን ደግሞ ልጆቹ እዛ እኛ እዚህ አይደለም። ልጆቻችንን እንቅ አድርገን አቅፈን ነው ማሳደር ያለብን እና ጥንቃቄ መደረግ አለበት። በርካታ ህፃናት ከሰርግ ቤት በበለጠ በለቅሶ ቤት በጣም ይደፈራሉ፣ አይናገሩም። የአክስት ልጅ አጎት ልጅ ነው፣ የጓደኛ ልጅ ነው፣ እሱ ወንድሟ ነው፣ እሱ እህቷ ነው። የለም ልጆች ስለሆኑ ይሳሳታሉ። ልጆች ስለሆኑ ተገደው ሊደፈሩ ይችላሉ፣ ፈልገው ሊያደርጉት ይችላሉ እና የደስታ የሀዘን ቀናቶች ላይ ችላ ማለት የልጆቻችንን ህይወት እስከ ወዲያኛው ዋጋ ስለሚያስከፍል እኛም ቢሆን በዚህ ነገር ስለምንጎዳ ጥንቃቄ ማድረግ መቻል አለብን። ውድ የስሌዎት ቤተሰቦች በስርቆት መነሻ ሀሳብ የሰውን ነፍስ ማጥፋት የሚያስብ ትውልድ ቁጥር እንዳይበራከቱ ወላጆች ልጆቻቸውን በአግባቡ አንጸው ማሳደግ ላይ ትኩረት እንዲያደርጉ እያልን ኃላፊነት የሚሰማው ለሰው ነፍስ ክብር ያለውና ሰርቶ በመኖር ላይ የሚያምን ዜጋን ለማፍራት ትልቁ ኃላፊነት የወላጆች መሆኑን መረዳት ተገቢ ነው እያልን የዛሬን በዚያ በቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።